ሰላም የኤቢኤም ነርሲንግ ቲቶሪያል ተከታታዮች እንደምን አላችሁ? ዛሬም እንደተለመደው የሲኦሲ ጥያቄዎችን አብረን እንሰራለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እንዲሁም ደግሞ የምንሰራላችሁ ቪዲዮ እንዲደርስ የደውል ምልክትን በመጫን ቤተሰብ እንድትሆኑ እንላለን። ለጓደኞቻችሁ ሼር እንድታደርጉ መልእክታችንን እናስተላልፋለን። ሁሌ እንደምንላችሁ ያው በዚህ የምንሰራላችሁ ጥያቄዎች ዳይሬክት ሲኦሲ ላይ የመጡ ጥያቄዎች ናቸው እና በተለያዩ አመት እነዚህን ጥያቄዎችን በመስራት ራሳችሁን ለኤግዛማችሁ እንድታዘጋጁ እንላለን። ቀጥታ ወደ ጥያቄያችን እንሄዳለን። የመጀመሪያውን ጥያቄ ስንመለከት a lactating mother come to family planning clinic seeking contraception for the first time ነው። The nurse discuss about contraception option, the benefit and side effect, but the mother was confused to decide the type of contraception she want to use. ፋሚሊ ፕላኒንግ ለመጀመር ነው የመጣችው ወደ ክሊኒኩ። እናም ደግሞ ነርሱ ምንድነው ያደረገው ስለ ፋሚሊ ፕላኒንጎች አስረድቷታል። ኮንትራሴፕሽን ኦፕሽኖችን ያሉትን ሁሉንም ነገራት። ጥቅሙን ነግሯታል። ሳይድ ኢፌክቶቹን ሁሉ አወራላት ማለት ነው። ግን the mother was confused to decide types of contraception she want to use. ልትጠቀም የምትፈልገውን ፋሚሊ ፕላኒንግ ለመምረጥ ኮንፊውዝ ሆናለች ማለት ነው። መወሰን አልቻለችም። ስለዚህ what is the priority counseling approach applied in this condition? በዚህ ሰዓት ላይ ምንድነው ፕራዮሪቲ ሰጥተን ካውንስል ልናደርግ የምንችለው የትኛውን ነው የሚለው። ኤ ላይ ስንመጣ keep two way communication ይላል። ቢ ላይ ስንመጣ remain non judgmental ይላል። ሲ ላይ ስንመጣ ensure privacy፣ ዲ ላይ ስንመጣ show empathy ይላል። መርሳት የሌለብን ነገር የኛ ኃላፊነት ምንድነው? የፋሚሊ ፕላኒንግ አይነቶቹን እዚህ ጥያቄው ላይ እንዳለው መግለጽ ነው። ከዛ በኋላ ምናልባት ደግሞ ለመወሰን በሚቸገሩበት ጊዜና ውሳኔ ለማስተላለፍ በሚከብዳቸው ጊዜ ልናደርግ የምንችለው ነገር ምንድነው? ያልገባቸውን ነገሮች እንዲጠይቁን በማድረግ የበለጠ እንዲረዱ ማድረግና ነገሩን ተረድተው ከውሳኔ እንዲደርሱ ማድረግ ነው ከኛ የሚጠበቀው ማለት ነው። ስለዚህ በዚህ ኬዝ መወሰን አልቻለችም፣ ኮንፊውዝ ሆናለች እና ይህ ደግሞ ታይፖቹን አለመረዳቷ ነው፣ በደንብ አለመረዳቷን ነው የሚያሳየው። እና ስለዚህ እኛ ልናደርግ የምንችለው ምንድነው? ኪፕ ማድረግ ነው። ኪፕ ቱ ዌይ ኮሚኒኬሽኑን ጥያቄ እንድትጠይቀን ያልገባት ነገር ካለ በደንብ እንድትረዳ የእሷን ማበረታታትና መንገድ ማሳየት ነው የሚጠበቅብን ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ኤ ኦፕሽን ነው ማለት ነው። ኪፕ ቱ ዌይ ኮሚኒኬሽኑን እንቀጥላለን ማለት ነው። ኤክስፕላኔሽኑን በምንመለከትበት ጊዜ ሲንስ ዘ ማዘር ኢዝ ኮንፊውዝድ ነው። ዘ ፕራዮሪቲ ኢዝ ምንድነው? ፕራዮሪቲ ኢዝ ኢንተራክቲቭ ወይም ደግሞ ቱ ዌይ ኮሚኒኬሽኑን በደንብ በሚገባት መልኩ በዛ መቀጠል ነው። allowing her to ask question, express concern and actively participate in decision making ላይ አክቲቭሊ እንትን እንድትል እሷን ማበረታታትና ለተለያዩ ጥያቄዎችን በመጠየቅ ያልገባትን ነገር ማስረዳት ይኖርብናል ማለት ነው። this help clarify option and support informed choice። የፈለገችውን ምርጫ እንድታደርግ በደንብ መረዳቷ ይጠቅማታል፣ ይደግፋታል ማለት ነው። ስለዚህ ከኛ የሚጠበቀው ኪፕ ማድረግ ነው። ኪፕ ቱ ዌይ ኮሚኒኬሽኑን በደንብ ማስረዳት፣ በደንብ እንድትረዳ ማድረግ ነው ማለት ነው። ከዛ በኋላ ውሳኔው የራሷ ይሆናል ማለት ነው። ኦኬ ወደ ቀጣዩ ጥያቄ እንሄዳለን። አብዛኛው ጥያቄዎቻችን ከፋሚሊ ፕላኒንግ እየተገናኙ ናቸውና እነዚህን በደንብ ማየት ያስፈልጋል ማለት ነው። ምክንያቱም በየአመቱ የሚመጡ ጥያቄዎችም ስለሆኑ ከስራም ወይ ደግሞ ከግራጁዌሽንም በኋላ የምንሰራበት ስለሆነ እውቀትን ለማስጨበጥ እነዚህ ጥያቄዎች በተደጋጋሚ ይመጣሉ ማለት ነው። ኦኬ ወደ ቀጣዩ ጥያቄ እንሄዳለን። ሁለተኛውን ጥያቄ ስንመለከት a6 months lactating mother ነች። come to health center for family planning service after assessing her eligibility and providing counseling. The nurse inserts ጃድል in September 2012 ላይ በኢትዮጵያን ካላንደር
ጃድል ኢንሰርት አድርጎላታል ማለት ነው። ቢፎር ዘ ማዘር ለት ዘ ክሊኒክ ከክሊኒኩ ከመውጣቷ በፊት ዘ ነርስ ጊቭ ሄር ሪሜንደር ካርድ ፎር ሪተርን ቪዚት ፎር ሪሙቫል ፐርፐዝ ማለት ነው። ይህንን የወሰደችውን ፋሚሊ ፕላኒንግ ቀጣይ የምትመጣበትን ወይም ደግሞ ለሪሙቫል የምትመጣበትን ቀን አፖይንትመንት አስይዟታል ማለት ነው። ቤዝድ ኦን ዚስ ዋት ዊል ቢ ዘ ሞስት አፕሮፕሪየት አፖይንትመንት ዴት ፎር ዘ ኔክስት ቪዚት ማለት ነው። ስለዚህ ይህን ያደረገችውን ፋሚሊ ፕላኒንግ ቀጣይ የምናወጣላት ወይም ደግሞ የሚወጣበት ቀኑ ወይም ጊዜው መቼ ይሆናል ነው። ትክክለኛው ጊዜ መቼ ይሆናል ነው ጥያቄያችን። ይህንን ጥያቄ ወደ መልሱ ከመሄዳችን በፊት መረዳት ያለብን ነገር አለ። ምን አይነት ነው የተሰጣት ፋሚሊ ፕላኒንግ ምን አይነት ነው የሚለውን ነገር መረዳት ያስፈልጋል ማለት ነው። የተለያዩ ፋሚሊ ፕላኒንጎች አሉ። በኢምፕላንት የሚሰጥ አለ። ከዛ ደግሞ በመቀጠል ደግሞ በኢንትራመስኩላር ኢንሰርት የሚደረጉም አሉ። እነዚህ ኦራል የሚወሰዱ አሉ። ስለዚህ ታይፕስ ኦፍ ፋሚሊ ፕላኒንግን እናንተ በዚሁ አያይዛችሁ ሁሉንም በደንብ ማየት መረዳት ያስፈልጋል ማለት ነው። በኬዛችን መሰረት ጃድል ነው የተሰጣት። ጃድል ደግሞ ሎንግ አክቲንግ ሪቨርሲብል ኮንትራሴፕቲቭ ነው፣ ኢምፕላንት ነው። እንደገና ደግሞ ኢት ኮንሲስትስ ኦፍ ቱ ስሞል ሮድስ ያለው ነው። እንደገና ደግሞ ኢንሰርት አንደር ዘ ስኪን ኦፍ ዘ አፐር አርም ነው የሚደረገው። እንደዚህ የሚደረግ ነው። ዱሬሽኑን በምንመለከትበት ጊዜ ወርክስ ፎር አፕቱ 5 ይር ቆይታ ያለው ነው። ለ5 ዓመት ያክል ቆይታ ያለው ነው ማለት ነው። ስለዚህ ጃድል ምንድን ነው የሚለውን ነገር መረዳታችን መልሳችንን በትክክል እንድንመልስ ይረዳናል ማለት ነው። ስለዚህ ለ5 ዓመት የሚጠቅም የወሊድ መከላከያ ነው ማለት ነው። ስለዚህ ያደረገችው 2012 ላይ ነው። ስለዚህ ለ5 ዓመት የሚቆይ ከሆነ ቀጣይ አፖይንትመንት ትክክለኛዋ ሊሆን የሚችለው መች ነው ማለት ነው? ሴፕቴምበር 2017 ላይ ከ5 ዓመት በኋላ ሴፕቴምበር 2017 ላይ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ዲ ኦፕሽን ትክክለኛ መልስ ይሆናል ማለት ነው። ሾርት ኤክስፕላኔሽኑ በምንመለከትበት ጊዜ ጃድል የምንለው is effectively for 5 year ነው። ኢንሰርትድ ሴፕቴምበር 2012 ላይ ከተደረገ ሪሙቫል ዴቱ ሊሆን የሚችለው ደግሞ ሴፕቴምበር 2017 ነው ማለት ነው። ስለዚህ እናንተ በዚህ ጥያቄ ተመስርታችሁ ሌሎችንም ፋሚሊ ፕላኒንጎች በደንብ ማየትና መረዳት ያስፈልጋል ማለት ነው። ኦኬ ወደ ቀጣዩ ጥያቄ እንሄዳለን። ቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እናበረታታለን። እንዲሁም የምንሰራላችሁ ቪዲዮዎች እንዲደርሷችሁ ደግሞ የደወል ምልክት በመጫን እንድትከታተሉ እንላለን። ለጓደኞቻችሁም ደግሞ ሼር በማድረግ እንድታደርሷቸው እናበረታታለን። ኦኬ ወደ ቀጣዩ ጥያቄ እንሄዳለን። ቀጣዩ ጥያቄያችን a mother who use an implant contraceptive come with complaint of change bleeding pattern አላት። እንደገና ደግሞ ሄዴክ አለ፣ አብዶሚናል ፔን አለ፣ ብሬስት ተንደርነስ ኤንድ ናውዣ አላት ማለት ነው። እነዚህ ኮምፕሊኬሽኖች አሉባት ማለት ነው። የተጠቀመችው ኢምፕላንት ኮንትራሴፕቲቭ ነው ማለት ነው። ዘ ማዘር ሪፖርትድ ዛት ሄር ሚኒስትሬሽን ፒሪየድ ቢካም ሳምታይምስ አብሰንት ኤንድ ሊትል ኢን አማውንት ኦን አዘር ታይም ማለት ነው። በሰጠችን እንትን በተጨማሪ ሪፖርት ያደረገችው እንደ ሚኒስትራል ፔሪዮዷ ብዙ ጊዜ አንዳንድ ጊዜ ይመጣል። ሚኒስትራል ፔሪዮድ ቢካም ሳምታይምስ አንዳንድ ጊዜ ይመጣል፣ ሌላ ጊዜ ደግሞ አይመጣም። አንዳንድ ጊዜ ደግሞ ሊትል ኢን አማውንት ኤንድ አዘር ታይም ማለት ነው። አንዳንድ ጊዜ ጥቂት ሆኖ ደግሞ ይመጣል ማለት ነው። እና ዋት ኢዝ ዘ ፕራዮሪቲ ኢንተርቬንሽን ፎር ዚስ ውመን ምን አይነት ኢንተርቬንሽን ነው ልንሰጥ የምንችለው ማለት ነው። በነገራችን ላይ እያንዳንዱ ፋሚሊ ፕላኒንጎች የራሳቸው የሆነ ኮምፕሊኬሽን አላቸው ማለት ነው። ስለዚህ እቺ እናትም እኛ ጋር መታ ኮምፕሌን እያደረገች ያለችው አብዛኛዎቹ ምልክቶች ኮምፕሊኬሽን ኦፍ ፋሚሊ ፕላኒንግ ይዞ የሚመጣቸው ናቸው ማለት ነው። ስለዚህ እቺን እናት ምንድን ነው የምንመክረው? ዋት ኢዝ ዘ ፕራዮሪቲ ኢንተርቬንሽን ፎር ዚስ ውመን ነው የሚለው። ኤ ላይ ስንመጣ ስዊች ኮንትራሴፕሽን፣ ቢ ላይ ስንመጣ ቼክ ፎር ፕሬግናንሲ ኖ ኦፕሽን እዚህ ጋር ሲና ዲ ተቀያይሯል ቦታ። ኦኬ ሲ ብለን እናንብበው። ሲ ቼክ ፎር ፕሬግናንሲ፣ ቢ ላይ ስንመጣ ፕሮቫይድ ካውንስሊንግ፣ ዲ ላይ ስንመጣ ሪሙቭ ዘ ኮንትራሴፕሽን ይላል ማለት ነው።
ማድረግ የምንችለው ሁልጊዜ መርሳት የሌለብን ነገር ምንድነው? የእያንዳንዱን ፋሚሊ ፕላኒንጎች ሳይድ ኢፌክት በደንብ ማወቅ ያስፈልጋል ማለት ነው። ስለዚህ ያንን ደግሞ ለክላያንቶች ወይም ደግሞ ለእኛ ለሚመጡ ታካሚዎች ያንን ማስረዳት ያስፈልጋል ማለት ነው። ምናልባት አንዳንድ ምልክቶች በጣም ሌላ ስዊች እስከማድረግ ድረስ ወይም ደግሞ ታይፑን እስከመቀየር የሚያደርሱ ምልክቶች ሊኖሩ ይችላሉ ማለት ነው። እነዛንም በደንብ መረዳት ያስፈልጋል ማለት ነው። ስለዚህ አሁን በነገረችን ሲምፕተም ኮምፕሊኬሽኗ ቼንጅ ብሊዲንግ ፓተርን አለ፣ ሄዴክ አላት፣ አብዶሚናል ፔን አለ፣ ብሬስት ተንደርነስ አለ፣ ናውዣ አለ እና መንስትሬሽኗ አንዳንድ ጊዜ ይመጣል፣ አንዳንድ ጊዜ ደግሞ ትንሽ ይሆናል፣ አንዳንዴ ደግሞ ጭራሽ ሆኖ አይመጣም። ስለዚህ ይችን እናት ምንድነው የምናደርገው? ፕሮቫይድ ካውንስሊንግ ነው የምናደርገው። ትክክለኛ መልሳችን ፕሮቫይድ ካውንስሊንግ ነው የሚሆነው። ቢ ፕሮቫይድ ካውንስሊንግ ትክክለኛ መልስ ይሆናል ማለት ነው። ኤክስፕላኔሽኑን በምንመለከት ሳምታይምስ አር ኮመን ሳይድ ኢፌክት ኦፍ ኢምፕላንት ነው። እነዚህ የተጠቀሱ እንትኖች ሲምፕተሞች ምንድን ናቸው ማለት ነው? ሳይድ ኢፌክት ኦፍ ፋሚሊ ፕላኒንግ እነዚህ የኢምፕላንት የሆኑ ፋሚሊ ፕላኒንግ ታይፖች የሚያመጧቸው ሳይድ ኢፌክቶች ናቸው ማለት ነው። ኢሬጉላር መንስትራል ብሊዲንግ ይኖራል፣ ፕሮሎንግድ የሆነ ብሊዲንግ ይኖራል። ይሄ ኢሬጉላሩ ደግሞ ሞስት ኮመን ነው። ብዙ ጊዜ ኢሬጉላር ብሊዲንግ ሞስት ኮመን ነው። ፕሮሎንግድ ብሊዲንግ ይኖራል። ኖ ሚኒስትሬሽን መሆን አለ፣ አምኖሪክ ይሆናሉ ብዙ ጊዜ። ሄዴክ ይኖራል፣ ብሬስት ተንደርነስ፣ ናውዣ፣ ዌይት ቼንጅ ይኖራል። ስላይትሊ ኢንክሪዝ ኢን ሳም ውመን ላይ ዌይት ኢንክሪዝ ያደርጋል። ሌላው ላይ ደግሞ የመቀነስ ነገሮችም ይኖራሉ ማለት ነው። ዌይታቸው ላይም ቼንጅ ያመጣል ማለት ነው። ስለዚህ ይችን እናት ምንድን ነው የምናደርገው? ፕሮቫይድ ካውንስሊንግ ነው ማለት ነው። እነዚህ ሲምፕተሞች የኢምፕላንት ኢፌክቶች ሳይድ ኢፌክቶች ስለሆኑ ይህንን ካውንስል እናደርጋታለን ማለት ነው። ፈርስት ላይን ሪአሹራንስ እናደርጋለን፣ ካውንስል እናደርጋታለን ማለት ነው እንጂ አናወጣውም ማለት ነው። ስዊች አናደርግም ማለት ነው። ስለዚህ እነዚህን ነገሮች በሚገባት መንገድ አስረድተን የፋሚሊ ፕላኒንጉ ሳይድ ኢፌክቶች እንደሆኑ እናስረዳታለን ማለት ነው። ኦኬ ወደ ቀጣዩ ጥያቄ እንሄዳለን። 25 year old mother come with complaint of excessive and irregular monthly bleeding after 6 months of taking contraception። እቺ እናታችንም ደግሞ 25 ዓመት የሆነች እናት ናት እና ኮምፕሌን ያደረገችው ምንድነው? ኤክሴሲቭ የሆነ ብሊዲንግ አላት። ኤክሴሲቭ ኤንድ ኢሬጉላር መንዝሊ ብሊዲንግ አላት። ይሄ ደግሞ የጀመራት ምንድነው? መች ነው? አፍተር 6 months of taking contraception ነው። she also complain about increment of her weight። ሄር ቦዲ ማስ ኢንዴክሷን በምንመለከትበት ጊዜ ማስ ኢንዴክስ was 26.4 and ብለድ ፕሬሸሯን 140 በ80 ነው ማለት ነው። the nurse counsels her to shift the contraceptive she use የምትጠቀመውን ኮንትራሴፕቲቭ ሽፍት እንድታደርግ ወይም ደግሞ ሌላ ታይፕ እንድትጠቀም አዟታል ማለት ነው። ካውንስል አድርጓታል ማለት ነው። ስለዚህ what is the priority side effect of this contraception? ምንድን ነው ፕራዮሪቲ ሳይድ ኢፌክት ሆኖ ወደ ሌላ እንዲቀየርላት ሽፍት እንዲደረግላት ያደረገው የመጀመሪያው ኮንዲሽን ምንድን ነው የሚለን። ኦኬ ምርጫዎችን እንመለከታለን። ኤ ላይ ስንመጣ ዌይት ጌን ይላል። ዌይት ጌን አድርጋለች ታካሚያችን። ቢ ላይ ስንመጣ ኤክሰሲቭ ብሊዲንግ ይላል። ኤክሰሲቭ ብሊዲንግ አላት። እንዲሁም ደግሞ ኢሬጉላር የሆነ ብሊዲንግ አላት። ሌላ ደግሞ ኢንክሪዝ የሆነ ብለድ ፕሬሸር ይላል ማለት ነው። ስለዚህ ፋሚሊ ፕላኒንግን ብዙ ጊዜ ስዊች እንድናደርግ ወይም ደግሞ ወደ ሌላ እንዲቀይሩ ከሚያደርጉ ዋና ምልክቶች ምንድነው? ኤክሰሲቭ ብሊዲንግ ነው። ኤክሰሲቭ ብሊዲንግ በሚኖርበት ጊዜ የግድ መቀየር ያስፈልጋል ማለት ነው። ያንን ማቆምና ሌላ ፋሚሊ ፕላኒንግ ኦፕሽኖችን እንዲጠቀሙ ማድረግ ይጠበቅብናል ማለት ነው። ስለዚህ ዋናው እንዲቀየርላት ወይም ደግሞ ነርሱ እንዲቀይርላት ምክንያት የሆነው ነገር ምንድነው? ኤክሰሲቭ ብሊዲንግ ነው ማለት ነው። ስለዚህ ኤክሰሲቭ ብሊዲንግ ቢ ትክክለኛ መልስ ይሆናል ማለት ነው። ሄቪ ብሊዲንግ ኢዝ ሞስት ሲሪየስ ነው እና ፕራዮሪቲ ሳይድ ኢፌክት ኮምፔርድ ቱ አዘር ከሌላው ሳይድ ኢፌክቶች በሚወዳደርበት ጊዜ ይሄ በጣም ፕራዮሪቲ የምንሰጠው ሳይድ ኢፌክት ነው ማለት ነው። ስለዚህ ይቺ እናት ሽፍት እንድታደርግ ካውንስል እንዲያረጋት ያደረገው ነገር ምንድነው? ኤክሰሲቭ የሆነ ብሊዲንግ መኖሩ ነው ማለት ነው። ስለዚህ ኤክሰሲቭ ብሊዲንግ
ፕራዮሪቲ ሰጥተን የምንሰራው ሳይድ ኢፌክት ነው ማለት ነው። በሚኖርበት ጊዜ ቀጥሎ ያሉ ኦፕሽኖችን ልናሳያቸውና ካውንስል ልናደርጋቸው ያስፈልጋል ማለት ነው። ስለዚህ መርሳት የሌለባችሁ ነገር ኤክሴሲቭ ብሊዲንግ ፕራዮሪቲ ሰጥተን የምንሰራው ነገር መሆኑን እንዳትረሱ እንላችኋለን። ኦኬ ወደ ቀጣዩ ጥያቄ እንሄዳለን። ቀጣዩ ጥያቄ 31 year old woman come to gynecologic unit with complaints of lower abdominal pain. lower abdominal pain አላት፣ pain during coitus, abnormal vaginal discharge and fever. On physical examination, the nurse found uterine and adnexal tenderness. ነርሱ ኤግዛማይን በሚያደርግበት ጊዜ ፋውንድ ያደረገው ነገር ምንድነው? ዩትራይን ኤንድ አድኔክዛል ቴንደርነስ እንዳለባት መድረስ ችሏል ማለት ነው። ይሄ ብዙ ጊዜ እነዚህ በፐልቪክ ኢንፍላማቶሪ ዲዚዝ የሚመጡ ኮንዲሽኖች ናቸው። ብዙ ጊዜ ፒአይዲ የምንለው ፐልቪክ ኢንፍላማቶሪ ዲዚዝ በምንልበት ጊዜ ሊከሰቱ የሚችሉ ነገሮች ናቸው። ዩትራይን የምንለው ማህፀን ነው ወይም ማህፀን ሲሆን ይህ ደግሞ አድኔክዚያ የምንለው ኦቫሪ ፕላስ ፋሎፒያን ቲዩብ ያለበት ነው እና ማህፀኗ ላይ እና የኦቫሪ ፕላስ ፋሎፒያን ቲዩብ አካባቢ ተንደርነስ አላት ማለት ነው። ያ ማለት ህመም ይሰማታል ማለት ነው። ስለዚህ ነርሱ ይህንን ነው የደረሰበት። ዩትረስ አካባቢ እና አዶኔክዚያ የምንለው የኦቫሪ ፕላስ ፋሎፒያን ቲዩብ አካባቢ ተንደርነስ እንዳለ ነው የደረሰው እና ዋት ኢዝ ዘ ሞስት ላይክሊ ኮንፈርማቶሪ ማኒፌስቴሽን ፎር ዲስ ፔሸንት። እዚህ ጋር የተለያዩ ሲምፕተሞችን አይተናል እና ይህንን ኮንፈርም እንድናደርግ የሚረዳ ማኒፌስቴሽን የትኛው ነው? እዚያ ላይ ከተገለጹ ሲምፕተሞች ወይም ደግሞ ካየናቸው ከታዩባት በኤግዛሚኔሽንም ከተገኙ ሲምፕተሞች መካከል ኮንፊርም እንድናደርግ ወይም ደግሞ የፐልቪክ ኢንፍላማቶሪ ዲዚዝ ወይም ፒአይዲ የምንለው መኖሩን ኮንፊርም እንድናደርግ የሚያደርገው የትኛው ምልክት ነው የሚለን። what is the most likely confirmatory manifestation የትኛው ነው? ኤ ላይ ስንመጣ ፔን ዱሪንግ ኮይተስ ይላል። የፔን ዱሪንግ ኮይተስ የምንለው ፔን ዱሪንግ ሴክሹዋል ኢንተርኮርስ የምንለው ነው ማለት ነው። ሴክሹዋል ኢንተርኮርስ በሚሆንበት ጊዜ ፔን ይኖራል። ብዙ ጊዜ ደግሞ አንዳንድ ጊዜ ቃላቱ ይቀየርና ዲስፓሮኒያ ልንል እንችላለን። ህመም በግንኙነት ጊዜ የሚኖር የምንለው ማለት ነው። ሲ ላይ ስንመጣ እዚህ ጋርም ኦፕሽኑ ተቀያይሯል። ሲ ላይ ስንመጣ አብኖርማል ቫጂናል ዲስቻርጅ ይላል። ይህ ምልክትም ታይቶባታል። ቢ ላይ ስንመጣ ሎወር አብዶሚናል ፔን አለ። ዲ ላይ ስንመጣ ዩትራይን ኤንድ አድኔክዛል ተንደርነስ ይላል ማለት ነው። ዩትራይን እና አድኔክዛል ተንደርነስ ብዙ ጊዜ በጣም ኮመን የሆነ ኮንፈርማቶሪ ማኒፌስቴሽን ነው ማለት ነው። ስለዚህ ዩትራይን ኤንድ አድኔክዛል ተንደርነስ ትክክለኛው መልስ ይሆናል ማለት ነው። ዲ ዩትራይን ኤንድ አድኔክዛል ተንደርነስ ትክክለኛ መልሳችን ይሆናል ማለት ነው። this is the most specific sign of PID ቅድም እንዳልኳችሁ የፐልቪክ ኢንፍላማቶሪ ዲዚዝን ብዙ ጊዜ ኮንፊርም የምናደርግበት ኮንፊርማቶሪ ማኒፌስቴሽኖች ናቸው ማለት ነው። ስለዚህ ኮንፊርሚንግ ዲያግኖሲስ እንድናደርግ የሚረዳ ምልክት የቱ ነው? ዩትራይን ኤንድ አድኔክዛል ቴንደርነስ ነው ማለት ነው። ሌሎች ምልክቶች አይሆኑም ማለት ሳይሆን ሞስት ላይክሊ ነው። ሞስት ከተሰጡን ኦፕሽኖች ሞስት ማኒፌስት ሊያደርግ የሚችለው ዩትራይን ኤንድ አድኔክዛል ተንደርነስ ነው ማለት ነው። ስለዚህ ትክክለኛ መልሳችን ዲ ይሆናል ማለት ነው። ኦኬ ለዛሬ ያለን ጥያቄዎች ይህንን ይመስላሉ። በቀጣይ ደግሞ ጥያቄዎችን እንድንሰራላችሁ የምትፈልጉ ጥያቄዎች ካሉ እንዲሁም ደግሞ ሌሎች ሀሳቦችም ካሉ ኮሜንት ሴክሽን ላይ አስቀምጡልን እንላለን። ለዛሬው በዚሁ እናበቃለን ባይ